ጌታዊ እየተከታተላቸው ያለ በሽታ፣ እየተከታተላቸው ያለ ድህነት፣ እየተከታተላቸው ያለ አንገት መድፋት፣ ማጣት፣ በሽታ ከነርሱና ከቤታቸው ላይ ከልጆቻቸው ላይ በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። አባት ሆይ እጃቸውን ይዘህ እንድትመራ ጌታ ሆይ መከራቸውን በቃ እንድትል በኢየሱስ ክርስቶስ ስም እግዚአብሔር ባሉበት ሰፈር መፈራት በእነሱ ላይ እንዲሆን፣ ሞገስ በእነሱ ላይ እንዲሆን፣ ያንተ መሆናቸው እስኪታወቁ ድረስ እንድትረዳቸው እንድታግዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሕይወታችሁ ላይ አላራምድ ያለ ቀንበር የሆነባችሁ ነገር አምላኬ እግዚአብሔር ከዚህ ሰዓት ጀምሮ እንዲሰብር ጸልያለሁ። በኢየሱስ ክርስቶስ ስም እንዲሰብር ጸልያለሁ። ከኔ ጋር አብራችሁ እየጸለያችሁ ያላችሁ እንደዚህ በሉት፣ እግዚአብሔር ግሩምና ድንቅ ነው ስራው በሉት። ግሩምና ድንቅ ነው። ነገር ባለቀ ጊዜ ይመጣል። ነገር ባለቀ ጊዜ ይመጣል። ሊረዳችሁ ይመጣል። ልባችሁ የዛለ ተስፋ የቆረጣችሁ የደከማችሁ ሰዎች አዎ ባለቀ ጊዜ ይመጣል። ነገር ጨርሰሻል አንቺ፣ እግዚአብሔር ይጀምረዋል። አንተ ደክመሃል፣ እግዚአብሔር ይጀምረዋል። ወዳጆቼ እግዚአብሔር እንደ ሰው አይደለም። አሁን ባላችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። ተስፋ አስቆራጭ ሕይወት ስርዓት ውስጥ ያላችሁ ልክ እንደ እስራኤላውያን ከፊት ለፊት ባህር ከኋላ ጠላቶች ሆነው እጅግ በጣም ተጨንቀዋል። በእንደዚህ አይነት አጣብቅኝ ውስጥ ያላችሁ ሰዎች፣ ግራ የገባችሁ ሰዎች አምላኬ እግዚአብሔር የእርዳታ እጁን እንዲልክ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲልክ ጸልያለሁ። ከኔ ጋር እንዲህ ብላችሁ ጸልዩ። አባት ሆይ እንድትረዳኝ እፈልጋለሁ። እግዚአብሔር ሆይ እንድታግዘኝ እፈልጋለሁ። ልክ እንደ እስራኤላውያን ጠላቶቼን ከሕይወቴ ላይ እንድታነሳ፣ ድህነትን ከሕይወቴ ላይ እንድታነሳ፣ ለዘላለም እንድታነሳ፣ በሽታን ለዘላለም እንድታነሳ፣ መንከራተትን ለዘላለም እንድታነሳ ዛሬ ጌታ ሆይ እንድትረዳኝ እፈልጋለሁ። እንድትረዳኝ እፈልጋለሁ በሉ። እንድታግዘኝ እፈልጋለሁ። ካንተ ውጪ የሚረዳኝ የለም በሉ። ካንተ ውጪ የሚያግዘኝ የለም። ጌታ መንፈስ ቅዱስ እንድትረዳን እንድታግዘን እና እንጠራሃለን። ጌታ ሆይ በጸለይንበት ጉዳይ ላይ አንተን ባወራንበት ጉዳይ ላይ ፍርድን እንድትሰጥ እንፈልጋለን። ጌታ ሆይ ጠላቶች በእኛ ላይ ብርቱ አይሆኑም። አንተ ኃያል አምላክ ነህ። አንተ ገዢ አምላክ ነህ። አንተ ጌታ ሆይ መልካም አባት ነህ፣ መልካም እረኛ ነህ። አሁንና ወደ ቤታችን ግባ። የልጆቻችንን የእኛንም ሥራ የቤተሰቦቻችንን ታሪክ ቀይር። የኔን ታሪክ ቀይር። ጌታ ሆይ በምንቀሳቀስበት ስፍራ ሁሉ ላይ ያሉ ጠላቶቼን ከመንገዴ ላይ እንድታነሳ ጸልያለሁ። ያንተ የእርዳታ እጅ እንዲዘረጋልኝ ጸልያለሁ። መንፈስ ቅዱስ እንድትረዳኝ እፈልጋለሁ። መንፈስ ቅዱስ እንድታግዘኝ እፈልጋለሁ። አሁን ያንተ የእርዳታ ክንድ ይለቀቅ። መከራን በቃ እንድትል እፈልጋለሁ። ከሰማይ ቃልህ እንዲመጣ እፈልጋለሁ። ጌታ ሆይ አንተ ከተናገርክ ነገሮች ይስተካከላሉ። ካንተ አፍ ቃል ከወጣ የሞተ ነገር ወደ ሕይወት ይመለሳል። በሽተኞች ይፈወሳሉ። በጌታ በኢየሱስ ክርስቶስም በተለያየ የሕይወት ሥርዓት ውስጥ ያለን እኛ ኃይልን እናገኛለን። አንተ ከተናገርክ ነገሮች ይስተካከላሉ። የሞተው ነገር ሕይወት ያገኛል። ኪሳራ ውስጥ ያሉ ወደ በረከት ይመጣሉ። በተለያየ እርግማን ውስጥ ያሉ ከእርግማን ነፃ ይወጣሉ። አዎ ጌታ ሆይ ቃልህን እንፈልጋለን። ድምፅህን እንፈልጋለን። ጌታ ሆይ በተለያየ ቀን፣ ማታ፣ ማለዳ፣ ምሽት ሆነው እየተከታተሉ ያሉ፣ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ በትምህርት ቤት፣ መስሪያ ቦታ፣ አልጋ ላይ ታመው፣ እንዲሁም መንገድ ላይ ሆነው መኪና ውስጥ እየሰሩ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ አብረው እየጸለዩ ያሉ ጌታ ሆይ እንዲህ ብዬ ጸልያለሁ። በኢየሱስ ስም ያንተ እጅ ይገለጥላቸው። ሞገስ በእነሱ ላይ ይሁን። ድል ማድረግ በእነሱ ላይ ይሁን። መከራቸውን ከእንግዲህ በኋላ በኢየሱስ ስም እንዲሰናበቱ ጸልያለሁ። መከራቸውን እንድትሰናበቱ ጸልያለሁ። መከራችሁን እንድትሰናበቱ ጸልያለሁ። በኢየሱስ ክርስቶስ መከራችሁ እንድትሰናበቱ ጸልያለሁ። እግዚአብሔር በቃ ይበላችሁ። ሩህሩህ አምላክ ነው። ቸር አምላክ ነው። እንባችሁን አፍስሳችሁ አትቀሩም። ሊረዳችሁ ይመጣል። ሊያግዛችሁ ይመጣል። አዎ እናንተ ደክማችኋል። አዎ እናንተ ጨርሳችኋል።
አዎ እናንተ በቃ ብላችኋል። እግዚአብሔር ግን አልጨረሰም። እግዚአብሔር ግን ሌላ ቀን አለው። እግዚአብሔር ግን ሌላ እድል አለው። እግዚአብሔር አምላክ ትንሣኤ የሚባል አሰራር አለው። አሁን ጌታ ሆይ አሁን እንድትረዳቸው ጸልያለሁ። በእነሱና በጠላቶቻቸው ላይ ልዩነት ይሁን። መንፈስ እንዲረዳቸው ጸልያለሁ። ኃይል እንዲገለጥላቸው ጸልያለሁ። በነገር ሁሉ እንድትረዳቸው ጌታ ሆይ እንዲህ ብዬ ጸልያለሁ። ያንተ መለኮታዊ እጅ ይገለጥ። ያንተ መለኮታዊ እጅ ይገለጥ። በሽታን ከመካከልሽ አስወግዳለሁ ተብሎ እንደተጻፈ ጌታ ሆይ በተለያየ ጥያቄ ውስጥ ያሉ በሽታን ከነሱ ላይ እንድታስወግድ፣ ጨጓራ፣ ኩላሊት፣ ደም ግፊት፣ ደም ማነስ፣ በተለያየ ህመም ውስጥ ያሉ የወገብ ህመም፣ የእግር ህመም፣ ራስ ምታት፣ በተለያየ ህመም ውስጥ ያሉ ደማቸው ውስጥ ያለ በሽታ በጌታ በኢየሱስ ክርስቶስም ካንሰር ሊሆን ይችላል፣ ጉበት ሊሆን ይችላል። በተለያየ ህመም ውስጥ ያሉ ይህን እየሰሙ ያሉ ከዚህ ሰዓት ጀምሮ ከነሱ ላይ በትንሣኤው ጉልበት በሽታ እንዲቀልጥ ጸልያለሁ። አሁን የጌታ መንፈስ ያገኛችሁ። አሁን የጌታ መንፈስ ያገኛችሁ። ተኝታችሁ ይዳሳችሁ፣ ስትንቀሳቀሱ ይንካችሁ። ለውጣችሁን በሰውነታችሁ እንድታዩ ጸልያለሁ። እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ደረሰልኝ እንድትሉ በጌታ በኢየሱስ ስም ጸልያለሁ። አዎ እግዚአብሔር መልካም አባት ነው። አዎ እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ና ጌታ ሆይ ና ልትረዳቸው፣ ና ልታግዛቸው። የነሱን ነገር በቃ ልትል ና ጌታ ሆይ አሁን በቃ ልትል ና። እንደ እስራኤላውያን አጣብቅኝ ህይወት ውስጥ ያሉ ሰዎች ጌታ ሆይ ያንተን እርዳታ የሚፈልጉ ልክ እስራኤላውያን ወደ አንተ ሲጮሁ መልስን እንደመለስክላቸው አሁንም ጌታ ሆይ ጸልያለሁ። እንባ ይታበስ፣ እንባ ይታበስ። መከራቸውን በቃ እንድትል ጸልያለሁ። በዚህ ውስጥ ጌታ ሆይ በተለያየ ስራ ላይ የተሰማሩ ዶክተሮች፣ የቤት ሰራተኞች፣ ሾፌሮች፣ በተለያየ መስክ ውስጥ የተሰማራችሁ አገልጋዮች ልትሆኑ ትችላላችሁ። የተለያየ ስራ የምትሰሩ ኮንስትራክሽን ላይ የምትሰሩ ልትሆኑ ትችላላችሁ። የመንግስት መስሪያ ቤት፣ የግል ቤት ውስጥ የምትሰሩ፣ በተለያየ ሱቅ ውስጥ የምትሰሩ ሾፌሮች ልትሆኑ ትችላላችሁ። ነርሶች ልትሆኑ ትችላላችሁ። አሁን እጸልይላችኋለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ልዩነት የሚፈጠር የጌታ ሞገስ እንዲያገኛችሁ ጸልያለሁ። ጠላቶቻችሁን እግዚአብሔር ያሳፍራል። እነዛ የተነሱ ጠላቶቻችሁን እግዚአብሔር ያሳፍራል። በቃ ይላችኋል። ድልን ለእናንተ አሳልፎ ይሰጣል። መሰማትን ለእናንተ አሳልፎ ይሰጣል። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። እግዚአብሔር ይገለጥላችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። መከራችሁን በቃ ይላል። ችግራችሁን በቃ ይላል። መጽሐፍ ቅዱስ እንደዚህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦልም ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውም ጨለማ አደረገ፣ በዙሪያውም ድንኳን በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶው የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፈላጻውን ላከ፣ በተናቸውም፣ መብረቆችን አበዛ፣ አወካቸውም። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ሰዓት ጀምሮ እግዚአብሔር አምላክ ጠላቶቻችሁን ያሳፍራል።
እግዚአብሔር አምላክ ጠላቶቻችሁን ያሳፍራል። እግዚአብሔር አምላክ በእናንተ ላይ የተነሱ ጠላቶቻችሁን ያሳፍራል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። ከእንግዲህ ወዲህ አታፍሩም። እጃችሁን ይዞ ይመራል። እጃችሁን ይዞ ይመራል። አምላክ እግዚአብሔር እጃችሁን ይዞ ይመራል። መዝሙረ ዳዊት ምዕራፍ 23 ቁጥር 4 እና 5 እንደዚህ ይላል። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆን ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬም ሞልቶ ይፈሳል ይላል። በሞት ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬ ሞልቶ ይፈሳል ይላል። ዛሬ የእግዚአብሔር መንፈስ ካላችሁበት የሞት ሸለቆ፣ ካላችሁበት ተስፋ መቁረጥ፣ ካላችሁበት ድካም፣ ካላችሁበት ኪሳራ የሚያወጣበት ቀን ነው። እግዚአብሔር እናንተን ካላችሁበት ጨለማ ያወጣችኋል። ካላችሁበት ተስፋ መቁረጥ ያወጣችኋል። ዳዊት በእግዚአብሔር እርግጠኛ ነው። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ነህ አለ። ለካ የሞት ሸለቆ ውስጥ መሄድ ይቻላል እግዚአብሔር ከኛ ጋር ካለ። ሞት ጉልበት ያጣል እግዚአብሔር ከኛ ጋር ካለ። ኪሳራ ጉልበት ያጣል እግዚአብሔር ከኛ ጋር ካለ። እግዚአብሔር ከኛ ጋር ካለ አይታለፉም የሚባሉ መንገዶችን ሁሉ እናልፋለን። የሚረዳን እግዚአብሔር አለ። ዛሬ እንጸልያለን። በተለያየ ሸለቆ እያለፋችሁ ያላችሁ፣ በሞት ሸለቆ፣ በኪሳራ ሸለቆ፣ አንገት በመድፋት ሸለቆ፣ ተስፋ በመቁረጥ ሸለቆ እያለፋችሁ ያላችሁ ሰዎች እንደ ዳዊት ክፉን አልፈራም የምትሉበትን ጽናትና መንፈስ በዚህ ጸሎት እግዚአብሔር ይለቃችኋል። በዚህ ጸሎት እግዚአብሔር ይለቅላችኋል። ዛሬ እንጸልያለን። መንፈስ ቅዱስ ይረዳችኋል። አባት ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በጉዳዮቻቸው ሁሉ ላይ ጣልቃ እንድትገባ፣ እንድትረዳቸው፣ አባትነትህን እንድትገልጥ በጌታ በኢየሱስ ስም እጸልያለሁ። እነሱ ያለፉበት ያለበትን መንገድ አንተ ታውቃለህ። ጌታ ሆይ ተስፋ በመቁረጥ በማጣት በጭንቀት በብዙ መንገድ እያለፉ ያሉ ወንድሞቼና እህቶቼን ዛሬ እንድትረዳቸው በኢየሱስ ክርስቶስ ስም እጸልያለሁ። ማንም የላቸውም ጌታ ሆይ፣ ዘመድ የላቸውም፣ የቅርብ ሰው የላቸውም። አንተ ግን ሁሉን ትመለከታለህ። አንተ ግን ሁሉን ታያለህ። ጌታ ሆይ እንድትረዳቸው በኢየሱስ ስም እጸልያለሁ። አሁን ካሉበት ከየትኛውም ጥያቄ መውጣት የሚችሉበትን ጸጋና ኃይል ላክላቸው። ጌታ ሆይ ዳዊት በሞት መካከል እንኳ ቢሄድ ብሏል። አሁንም እግዚአብሔር ሆይ በሞትና በሕይወት መካከል ያለፉ ያሉ ወንድሞቼና እህቶቼን እንድትረዳቸው እጅህን እንድትልክ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከመጣህ ነገሮች ይስተካከላሉ። የሞት ሸለቆ ጉልበት ያጣል። ተስፋ መቁረጥ ጉልበት ያጣል። ጌታ ሆይ አሁን በዚህ ሰዓት ይሄ ድምጽ ሕያው ሆኖ እንዲያገኛቸው እግዚአብሔር ሆይ ለወንድሞቼ፣ ለእህቶቼ፣ ለአባቶቼና ለእናቶቼ ይህንን ለሚሰሙ ሁሉ ጌታ ሆይ መንፈስ በኃይል እንዲያገኛቸው ጸልያለሁ። የደከመ ይጽናና፣ ተስፋ የቆረጠ ከተስፋ መቁረጥ ነፃ እንዲወጣ ጸልያለሁ። ሰራተኞች ከድካም ይረፉ። ጌታ ሆይ አንተ አብረህ የምትሰራው ሰው የተባረከ ነው። በመግባት የተባረከ ነው። በመውጣት የተባረከ ነው። እግዚአብሔር ሆይ አንድ ጸሎት እጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እግዚአብሔር ሆይ የሚሰሩት ስራ ሁሉ
እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ፣ የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ የሥራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ ከዚህ ሰዓት ጀምሮ እጃቸውን ይዘህ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ አሁን ነፍሳቸው እንዲታደስ፣ አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው፣ ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሷ ጌታ አደረገላት፣ የሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ህይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ህይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም። የእናንተ ነገር አላበቃም። እግዚአብሔር አለው፣ አዲስ አሰራር አለው፣ አዲስ አደራረግ አለው። ሕያው አምላክ ነው ጌታ፣ ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ፣ እግዚአብሔር አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው፣ ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በህይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት ባንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለህ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተ ድካሙን እንደሻርክለት ሌሊቱን ሙሉ ስንለፋ አንድም ዓሣ አላገኘንም ብሎ ሲጸልይ አንተን ሲያወራ ጌታ ሆይ መረብህን ወደ ጥልቅ ጣለው ብሎ ስትናገረው ጌታ ሆይ አንተ ለጴጥሮስ እንደዚህ ያልከው መረብህን ወደ ጥልቅ ጣለው አልከው። እሱም ታዘዘክ፣ መረቡንም ጣለ። በቃልህ መረቡን ጣለ። እግዚአብሔር ሆይ ሕይወቱ ላይ የተትረፈረፈ በረከት አገኘ። ጌታ ሆይ ዛሬም እንጸልያለን። ጴጥሮስን የረዳህ ጌታ ኢየሱስ ዛሬም ሕያው ነህ። አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ሥራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ።
እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ፣ ወደ ፕሮሰሳችሁ ሄደ፣ ወደ ስራችሁ መጣ፣ ወደ ትዳራችሁ መጣ፣ ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወርቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን፣ ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል ጌታ ሆይ፣ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል ጌታ ሆይ። አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን ጌታ ሆይ ፉሊ ያንተን ፕሬዘንስ፣ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው ጌታ ሆይ? ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬም እንጸልያለን ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ያላንተ ፈቃድ በሕይወታቸው ላይ
ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን እጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም እጸልያለሁ። አንተ ርኅሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልበ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ፣ ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም።
ሰዎች ሲያዩአችሁ የምትፈወሱ አይመስሏቸው። ነገር ግን እግዚአብሔር አለ፣ የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል፣ ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ሕይወትሽ። እግዚአብሔር ያንን ቃል ወደ ሕይወትሽ ያመጣው፣ ያንን ቃል ወደ ሕይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ፣ ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ፣ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ፣ በዘመድ ያልሆነ፣ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ሥራ የሚፈልጉ የተሻለ ሕይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ፣ በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን፣ ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት፣ የምንባረክበት፣ ለብዙዎች የምንተርፍበት፣ ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ፣ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ
አብርሃምን የጠራህ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክህ እኛን እንድትባርክ፣ አብርሃምን የጠበቅህ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር ሆይ አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ። ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ። ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ሕመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ፣ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል፣ በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል እጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የእነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ አንድ ነገር እናምናለን። አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን። አንተ ግን ረዳኸን። ስለዚህ እናመሰግንሃለን። ጌታ ሆይ ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ እንዳለ ገበታን ስላዘጋጀህልን እናመሰግናለን። በሄደብን ነገር አናጉረመርምም፣
አንተ መልካም ነህ። እጥፍ አድርገህ ስለምትመልስልን እናመሰግናለን። ጌታ ሆይ ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማ እግዚአብሔር ሆይ ልመናችንን ስላደመጥክ ደግሞም ስለመለስክ እናመሰግንሃለን። ይህንን የሰሙ ሁሉ የተባረኩ ይሁኑ። ጌታ ሆይ ከፍ ከፍ እናደርግሃለን። ለዘላለም በልባችን ላይ ጌታ ነህ። አሜን አሜን አሜን። አብ አባት ሆይ በኢየሱስ ክርስቶስ ስም ጸለይን። አሜን አሜን።